የቀደስን አብሮ አፈር ፋይቶ ያደገ ባዶ ስራ ያደገ ካበበ ጉልላት ይባላል። መጽሐፍ ደግሞ እውነቱን እውነት ሐሰቱን ሐሰት ብሎ ይላል። አሁን አንተ እንዲህ ባለ መንገድ ውሸት በህይወት ያለ ሰው የማታውቀው ሰው ከሆነ ቦታ እንትኑን አምጥተህ ቀርተህ በዚህ መንገድ ለታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነት ላይ እግዚአብሔር ታላቅ የነሱ የምስጋና ዳንኪራ ጩኸት ሁካታ ሰላም የማይሰጥ አይምሮ የሚረብሽ እንደሆነ ስለሚያውቁ እኔ ፕሮቴስታንት ቸርች አልሄድም። እኔ የመካኒስም አልሄድም። ጩኸቱንም አልችለው ጫጫታውን ግርግሩም አልችለው። እኔ ቁርጧት የትመይለው ኦርቶዶክስ የተወሰኑ አካላትን ጥያቄ መጠየቅ እፈልጋለሁ። ኢትዮጵያዊ ባህልን፣ ኢትዮጵያዊ ስነ ምግባርን፣ ኢትዮጵያዊ ተውፊትን በኢትዮጵያ ያሉ የሃይማኖት ተቋማትን በማይወክል መልኩ እንዲህ ስርዓት አልባ የሆነ ነገር እየተናገሩ በአደባባይ መንግስቱ ያወቅሰውም እንዴ? መንግስት በዚህ ጉዳይ ላይ ዝም የሚለው ለምንድን ነው? እነዚህን አደብ ለምን አያስይዝልንም? በአደባባይ በዚህ መልክ ወጥተው ነውር የሆነ ነገር ሲገኝና ሲናገሩ ሚያነውር እንዴት ይጠፋል? ማርያም ታዋቂ የሆነችው የሆነ ጀብድ ሰርታ አይደለም፣ ኢየሱስን ስለወለደች ብቻ ነው። ማርያም በሰውና በእግዚአብሔር መሃል ሆና አታማልድም። እንደ ሃይማኖተኛ አይነት ደንቆሮ የለም። ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ፣ አሁንም ይበጠበጣሉ። ምንም ማስተካክለው ነገር የለም። ጋብርኤል ያስገባኛል፣ ማርያም ታስገባኛለች። እንዲህ ባለ መንገድ ክርስቶስ የተቀበላቸውን እሱ ያጸደቃቸውን ስለ ስሙ የተጋደሉ ቅዱሳንን መላእክትን እመቤታችን ቅድስት ድንግል ማርያምን የቃል ኪዳኑን ታቦት በዚህ መልኩ ለማዋረድ ሲሞክር የነበረ ግለሰብ አሁን ደግሞ እሱ በቸርች ውስጥ ያስደረገው ተመልከቱ። ስፍራውን ሰጥቻለሁ፣ የእግዚአብሔር ሰው እንኳን ደህና መጣ ብላችሁ ተቀበሉት። አዳራሽ ውስጥ ግን ተመልከቱ። ልክ እንደ ክርስቶስ በመዋለ ስጋዌው በምድር በሚመላለስ ሰዓት 5 ገበያ ህዝብ ይከተለው ነበር። ልብሱን ይነኩት ነበር፣ ይናጠቁት ነበር፣ ይዳስሱት ነበር፣ ይፈወሱ ነበር እንደሚል ልክ እንደ ክርስቶስ ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች በእያላችሁበት እንደምን አላችሁ? ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። እንግዲህ የወፍታ ሚዲያ እንደተለመደው ዛሬም በተለያዩ ርዕሰ ጉዳዮች ወደ እናንተ ይመጣል። ከብዙ ጊዜ ቆይታ በኋላ ነው ወደ እናንተ የመጣሁት። እንግዲህ በአገልግሎት ምክንያት ስላልነበርኩኝ ወደ እናንተ እንደዚህ በስቱዲዮ መምጣት አልቻልኩም ነበረ። ነገር ግን ካለውበት አካባቢ ጥቂት ትምህርቶችንና ቅዱሳን ስፍራዎችን ወደ እናንተ ለማስተላለፍ ሙከራ አድርጌያለሁ። ዛሬ እግዚአብሔር ፈቅዶ ወደ ሀገራችን በሰላም ተመልሰን ሀገራችን ኢትዮጵያ ነው ያለነው። እንግዲህ ከስቱዲዮ በተወሰኑ ርዕሰ ጉዳዮች ላይ ቆይታ እናደርጋለን። ዛሬ እንኳን በሰላም ተገናኘን። የዕርገት በዓልንም ያሳለፍነው እንግዲህ በሌላ ቦታ ነበረ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዕርገት በዓል በሰላምና በጤና አደረሳችሁ። እግዚአብሔር አምላክ ደግሞ ቸርነትና ፈቃዱ ከኛ ሳይለይ ለበዓለ ጰራቅሊጦስም እንዲያደርሰን ቅዱስ ፈቃዱ ይሁንልን። ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳይ እነግራችኋለሁ። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ ተመልካቾቻችን እንግዲህ ሚዲያውን ሰብስክራይብ ያደረጋችሁ አብራችሁን እንድትቆዩ በእግዚአብሔር ስም ጠይቃለሁ። የወፍታ ሚዲያ ላይ ነው በድጋሚ ያላችሁት። ዛሬ በተወሰነ ርዕሰ ጉዳይ ቆይታ እናደርጋለን። እንግዲህ ጥቂት ነጥቦችን ነው የምናነሳው። አንድ 4 ነጥቦችን እናነሳለን። በእነዚህ 4 ነጥቦች ላይ ቆይታ እናደርጋለን። እግዚአብሔር አምላካችን በቸርነትና በምህረቱ ስለጠበቀን እስከዚህ ሰዓትም ስላደረሰን ስሙ የተመሰገነ ይሁን። እንግዲህ መጀመሪያ የምንመለከተው በዚህ ዘመን ያው እንደምትመለከቱት እንግዲህ እንደምታውቁት ቅድስት ቤተክርስቲያናችን የምትገለገልባቸው መገልገያዎችን ነዋየ ቅድሳትን ዝማሬዎቿን የቅዱስ ያሬድን ሁሉ ዜማ ሳይቀር እየወሰዱ በራሳቸው መንገድ ለመገልገል የሚያስቡ ወይም ደግሞ የሚሞክሩ ቤተ እምነቶች በዝተዋል። ከዚህ በፊት በቤተ ፕሮቴስታንት ነበር ይሄ ነገር በብዛት የሚታየው።
አሁን ደግሞ በቤተ ካቶሊክም እየታየ መጥቷል ይሄ ነገርና ባላመኑት ዘንድ ወይም ደግሞ የካቶሊክ እምነትን በማያውቁት ማለት አገልግሎቷንና የሥርዓተ እምነቷን የማያውቁ ሰዎች ኦርቶዶክሳውያን እየመሰሏቸው ብዙ ትችቶችን ሲያቀርቡ እየሰማን ነው። ቤተ ፕሮቴስታንቶች እንግዲህ ስለ ኢየሱስ ክርስቶስ የተዘመሩ ዝማሬዎችን መቋሚያና ጽናጽል ከበሮን ንዋየ ቅድሳቱን አልባሳቱን እንደዚህ አይነቶችን ወስደው ሲገለገሉ እናውቃለን። የቤተ ካቶሊክ ደግሞ ለየት የሚለው ያው በእመቤታችን አማላጅነት ስለሚያምኑ እመቤታችን ቅድስት ድንግል ማርያም ላይ ያው የአስተምህሮ ልዩነት ቢኖርም ግን በመቅደሳቸው እመቤታችን ቅድስት ድንግል ማርያምን አድርገው ስለ ድንግል ማርያም ስለሚናገሩ ስለሚዘምሩ የካቶሊክ ቤተ እምነት የሚዘምሩትን ዝማሬ ይዘው ኦርቶዶክሳውያን እንዴት ነው ተሻሻሉ ታድሰዋል የሚል ሐሳብ የሚያቀርቡ ሰዎች አሉ። ይሄ ደግሞ የሆነበት ምክንያት እንዲህ አይነት ዝማሬዎችን እየሰሙ ነው። እነዚህን ይሄን ዝማሬ እንስማው እስቲ ካቶሊካውያን ስለ እመቤታችን ከኛ ወስደው ይዘምሩ። እንግዲህ ይሄ የካቶሊካውያን ዝማሬ አይደለም። በዝማሬው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዘምራን የዘመሩት ዝማሬ ነው። ነገር ግን እነሱ ወስደው አለባበሱን አይታችሁ ከሆነ አልባሳቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ሴት ለአገልግሎት በምትቆም ሰዓት በተለይ በሰንበት ትምህርት ቤት በዝማሬ ላይ የሚያገለግሉ ሴት እህቶቻችን ጸጉራቸውን መሸፈን ግዴታ እንዳለባቸው እስከ እግራቸው ጥፍር ድረስ ልብስ መልበስ እንዳለባቸው ግድ ነው። ልብሰ ስብሐት ወይም የአገልግሎት ልብስም ሲለብሱ ጸጉራቸውን ይሸፋፈናሉ ከላይ። ከዚያ በኋላ ካባውን አድርገው የልብሰ ስብሐቱን ካባና ዩኒፎርሙን አድርገው ነው የሚያገለግሉት። እዚህ እንደምታዩት እንግዲህ ጸጉራቸው እየታየ የእመቤታችን የቅድስት ድንግል ማርያምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነውን ዝማሬ ነው ሲዘምሩ ያየ ነው። ስለዚህ እነዚህ ሰዎች ካቶሊኮች ናቸው እንጂ ኦርቶዶክሳውያን አይደሉም። ኦርቶዶክስ እየታደሰች ነች ብለው የሚናገሩ ወይም ደግሞ ኦርቶዶክስ ታድሳለች ተመልከቱ ዝማሬዎቿን እያሉ የተናገሩት የቤተ ፕሮቴስታንት አስተማሪዎችና በቤተ ፕሮቴስታንት የሚገኙ አማኞች ናቸው። ይሄ ደግሞ እንግዲህ ያው እነሱ ለማደስ ቤተክርስቲያኗን ስለሚፈልጉ የማያምኑ የዋሃንን ለማሳት ነው ይሄን የሚያደርጉት። ነገር ግን ቤተክርስቲያን ተሰርታ ተጠናቃ ያለቀች ሰሪዋ መድኃኔዓለም ኢየሱስ ክርስቶስ እኛ ልጆቿ ደግሞ በውስጧ ሆነን ለማታልፈው መንግስት የእግዚአብሔርን መንግስት የምናስተምር እያስተማርን የሚቀድሱ እየቀድሱ የሚያመሰግኑ እያመሰገኑ ለእግዚአብሔር ምስጋና የሚያቀርቡ ምስጋና እያቀረቡ ንስሐ የሚገቡ ንስሐ እየገቡ ስጋው ደሙን እየተቀበሉ በምክረ ካህን እየተቃኑ የሚኖሩባት ለሰማያዊት ኢየሩሳሌም ሙሽርነት የሚዘጋጁባት ራሱ ሰሪዋ ራሱ አስገኙዋ መድኃኔዓለም ኢየሱስ ክርስቶስ የሆነላት ቤተክርስቲያን ነች። እኔ መጥቼ ባስተምር በቤተክርስቲያን ትምህርት ላይ የምጨምረው የለም። ከባህር ከሆነው ትምህርቷ እየጨለፍኩ ሌላውን ላስተምር እችላለሁ ስለተማርኩ እንጂ ቤተክርስቲያን ላይ የምንጨምረው ምንም አይነት ነገር የለም። ስለዚህ የምትታደስበትም ምክንያትም የለም፣ የምትታደስበትም ጉዳይም የለም። ይሄንን የምትናፍቁ ሰዎች እንግዲህ ብዙ ጊዜ ነገርናችኋል። ይሄ ደግሞ የኛ አይደለም። የቤተክርስቲያኗ የሆነውን እንግዲህ የአገልግሎት ንዋየ ቅድሳትና ዝማሬዎቿን መዝረፍ እናንተም ፕሮቴስታንቱ እነ ካቶሊኩም እንግዲህ ጀምረው በዚህ መልኩ ይገኛሉ። እግዚአብሔር አምላክ ጊዜና ዘመን ሲያመጣ በዚያ ጊዜና በዚያ ዘመን ንዋየ ቅድሳቶቻችን ተከብረው ዝማሬዎቻችን ተከብረው የራሳችን የሆኑት ለራሳችን ብቻ ቀርተው የምንገለገልበት ዘመንና ጊዜ እናያለን። ከዚህ ባሻገር ደግሞ ህሊናና አእምሮ እንዳለው ሰው የሰው ወርቅ አያደምቅ ይላሉ አባቶቻችን። በባህላዊ ይሄ በስነ ቃል እንኳን ሲናገሩ በኢትዮጵያዊ ስነ ቃል ሲናገሩ የቤተክርስቲያን የሆኑ የቤተክርስቲያን ንዋየ ቅድሳት ናቸውና በሰው ወርቅ መድመቅ የሰው ነገር ይዞ ብሽሽቅ በሚመስል መልኩ ጊዜና ዘመን ሰጥቶናል ብሎ በቤተክርስቲያን ንዋየ ቅድሳት በመገልገልና መዝሙሮቿን በመውሰድ ኦርቶዶክሳውያንን ለማናደድና ሌላ አይነት ነገር ውስጥ ለማስገባት የምታደርጉ ታካሄድ የሆነ ቀን ላይ ይቆማል። ዘመንና ጊዜ ሲመጣ ግን ቤተክርስቲያን በእውነት ጥንቅቅ ያለች የራሷን ብቻ የምትጠቀም እስቲ አንድ ከፕሮቴስታንት የወሰደችው አንድ ከካቶሊክ እምነት የወሰደችው የአገልግሎት መገልገያ ንዋየ ቅድሳትም ይሁን ቀለምም ይሁን ዝማሬ ቀለምም ይሁን የምስጋና ቀለም እስቲ ጥቀሱ ብትባሉ ምን ተጠቅሳላችሁ? ለነገሩም ይወሰድም የላችሁም። ምክንያቱም ጥገኛ ሆናችሁ ነው አሁንም
ስታስተምሩም የቤተክርስቲያኗን ስም ካላነሳችሁ አታስተምሩም ስትዘምሩም የቤተክርስቲያኗን ዝማሬ ካልወሰዳችሁ አሁን ሰሞኑን መልካም ወጣት ይያለ የሚያናፍለው ትላንትና በህዝብ እጅ ላይ ወድቀው በመከራ ውስጥ የነበሩ አሁን አንድ ልጅ አለች አሁን እቺ ሊስሟት እስቲ መልካም ወጣት ሲደርስ ነገር ይፈልጉኛል መልካም ወጣት ሲደርስ ይቋጫው በቃ አመቱን ሙሉ ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስ ነው ይቋጩት ተመልከቱ አሁን እቺ ልጅ በህዝብ እጅ ላይ ወደቀች ትላንትና በፈተና ያለፈች ልጅ ነበረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሳይቀር ኢትዮጵያውያን እስልምና እምነት የሚከተሉ ኦርቶዶክሳውያን የሆኑ ሁሉ በጋራ አዋተው ገንዘብ ሰጥተው ነው እቺ ልጅ ሰው ያደረጓት ዛሬ አሁን ያንን የመከራ ዘመን አለፈችና ዮናታን አክሊሉ የተባለ አንድ ወጣጤ በክረምት በመጣ ቁጥር መልካም ወጣት ይያለ ቤተክርስቲያኗን ለመተናኮል በሚያደርገው እንዲሁም ደግሞ ሌላውን እምነት በሰላም ተቻችሎ የኖረውን ህዝብ እርስ በርስ ለማጋጨትና ለማባላት በሚሞክረው አካሄድ ውስጥ እንዲህ አይነት ተራ ግለሰቦች ሁሉ እንኳን ሳይቀሩ እየደገፉት ያቀነቀኑለት እሱ ደግሞ እልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነት ላይ እግዚአብሔር ታላቅ ነው እንግዲህ የሊቀ መዘምራን ቴዎድሮስ ዮሴፍን በድንኳኔ እልልታ ብዙ ነው የሚለውን ምስጋና ብዙ ነው የሚለውን ዝማሬው ምክንያቱም ሐሳቡና ዓላማው ግልጽ ነው የመጀመሪያው የምስጋና ስርዓት ስለሌላቸው የነሱ የምስጋና ዳንኪራ ጩኸት ሁካታ ሰላም የማይሰጥ አይምሮ የሚረብሽ እንደሆነ ስለሚያውቁት ይሄን ደግሞኛ አይደለም የምንለው ራሳቸው ሰዎች የራሳቸው አማኞች ስለሚመሰክሩላቸው አሁን አንድ ግለሰብ እንዲህ ብሎ ይናገራል ስለ ራሳቸው ሲመሰክር ተመልከቱ ኦርቶዶክስ ቤተክርስቲያን ነው የሚሄደው እሑድ ቀን እኔ ፕሮቴስታንት ቸርች አልሄድም እኔ የመካኒክስም አልሄድም ጩኸቱንም አልችለው ጫጫታውን ግርግሩንም አልችለው እኔ ኡርጧት የት ነው የሚሄደው ኦርቶዶክስ ቤተክርስቲያን ተመልከቱ አሁን ይሄ ግለሰብ እንግዲህ እኔ ፕሮቴስታንት አዳራሽ አይደለም ምክንያቱም ሲረብሸኛል ይያለ እየተናገረ ነው ግን ራሱ ፕሮቴስታንት ነው ስለዚህ እነ ዮናታንም ሆኑ ሌሎች የካቶሊክ እምነት ስርዓት አራማጆች ከቤተክርስቲያኗ ምስጋና የሚወስዱት የምስጋና ዝማሬን ቅዳሴውን የሚወስዱት ባለፈው ሳይቼቻለሁ ፕሮቴስታንቱም ቅዳሴ ጀምረው ነበር ተውት እንጂ ማያዛልቅ ጸሎት ለቅስፈት እንዲሉ ካቶሊካውያንም ዛሬ እንዲህ የሚያደርጉት የተሰራ ስርዓት የላቸው ሰማያዊ አይደለም ስርዓታቸው ግለሰብ መጥቶ ያደራጀውና ያቋቋመው ልክ የሆነ እድር ተቋቋመ ያቋቋሙ ሰዎች ሲበተኑ እንደሚበተነው የሆነ ማህበር ተቋቋመ የሆነ ያቋቋሙት ሰዎች ባንድም በሌላ ምክንያት ሲበተን እንደሚበተነው ሰዎች ሰፈር ሲቀይሩ መንደር ሲቀይሩ እቁባቸው እድራቸው እንደሚበተነው የቤተ ፕሮቴስታንት እምነትና ሌሎቹም እንደዚሁ እንደ መንደርተኛ ተሰብስቦ ያደራጀው ስለሆነ በቃ ሲበተን የሚበተን ስለሆነ ስርዓት ስለሌላቸው በዚህ መልክ የኦርቶዶክስ ተዋሕዶ ቤተክርስቲያንን ምስጋናዋን ቅዳሴዋን ንዋየ ቅድሳቷን እየወሰዱ በቃ እንደው መገዳደራቸውን ፊት ለፊት ለማሳየት ይሞክራሉ ዘመንና ጊዜ አለው መጽሐፍ ቅዱስ ለሁሉም ጊዜ አለው ይላል ስለዚህ በዛ ጊዜ ደግሞ የሚሆነው ይሆናል እግዚአብሔርን ዝም ብሎ የጠበቀ ሰው የጠበቀ አካል ከእግዚአብሔር የሆነው መልስ ያገኛልና እኛ ከእግዚአብሔር የሆነው መልስ ስለምናገኝ ጊዜና ዘመን ሲመጣ ያን ጊዜ እንተያያለን ምክንያቱም እኛ የምንመካው የምንመረኮዘው አምላክ ሁሉ በእጁ የሆነ ሁሉ በደጁ የሆነ እናቶቻችን እንደሚሉት መጽሐፍ ደግሞ ሁሉ ሁዙ ስተዲሁ ሁሉ በእጁ የተያዘ የሚለው አምላክ ስለሆነ ምን እንደገፈው እርሱ ደግሞ ሲመልስ እርሱ ደግሞ በትክክል እንደየሥራ ሲፈርድ የማያዳላ ፈታሄ በጽድቅ ኮናኔ በርት ስለሆነ እኩል ይመልሳል ያን ጊዜ ቤተክርስቲያናችንን እናያታለን ያን ጊዜ አሁን ዘመን ሰጠን ብላችሁ እንዲህ የምትሆኑ ማለት ነው ግን በዚህ መልክና በዚህ መንገድ ነው የምትገለጡት ኦርቶዶክሳውያን አሁን ሁሉ ነገር ስለገባቸው ሁሉ ነገር ስለሚያውቁ በእናንተ አሉባልታ በእናንተ ይሄ የቅናት መንገድ ወይም ደግሞ የቅናት ሁኔታ በመታመጡት ቀንታችሁ በመታራግቡት ወሬ ኦርቶዶክሳውያን ቅንጣት ታክል ምንም አይነት ስሜት የማይሰማቸው መሆናቸው ላረጋግጥላችሁ ወዳለሁ ይልቁኑ እናንተ ቤት የነበሩ ፓስተሮች ወንጌላዊ ነን የሚሉ ነቢያት ነን የሚሉት እየገባቸው ነቱ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየጎረፉ እንደሆነ ያያችሁ ነውና አሁንም ለእናንተ ልቦና ይስጣችሁ ነው ብለው ሁለተኛው እንግዲህ የምንመለከተው የተወደዳችሁ የእግዚአብሔር ቤተሰቦች እኔ አሁን በዚህ አሁን በማሳያችሁ እኔ አላሰማችሁም ይሄንን ነገር ሰምታችሁታል ግን ስክሪን ላይ ያው እንደምትመለከቱት ያንድ ፖድካስት ዝግጅት ነው ቃሉን ስለሰማችሁት ሁሉ ነገር ስላደመጣችሁት ለእናንተ ይሄን ቃሉን አልናገርም የሚመጥንም የሚገባም አይደለም እግዚአብሔርን የሚያቀሰውም ይሄን ቃል
እነሱ የተናገሩትን አይናገርም። ግን እኔ አሁን የተወሰኑ አካላትን ጥያቄ መጠየቅ እፈልጋለሁ። እንግዲህ ይሄ ወቸው ጉድ የተሰኘ ፖድካስት ተሰብስበው አንዲት ቤት ውስጥ አንድ ክፍል ውስጥ ተሰብስበው ግራ ቀኝ ፊት ኋላ ካሜራ ደቅነው ሶፋ ላይ ቁጭ ብለው አንዲትን ሴት ይዘው እንግዳ እየጋበዙ የሚያወሩበት መድረክ ነው። እነዚህ ሰዎች ወጣቶች ናቸው። በጣም ብዙ ወጣት ያያቸዋል፣ ብዙ ተከታይ ያላቸው። በሳይንሱ እንደሚባለው ቲኔጀርስ የምንላቸው ወይም ደግሞ 10 ቤት ያሉ ወጣቶችም የሚመለከቱት ነው። እንዲህ ባለ መንገድ ውስጥ ብዙ ሰው የሚያያቸው እነዚህ ግለሰቦች ምን ለማስተላለፍ ነው እንዲህ ያለ ዝግጅት ቀርጸው አየር ላይ የሚያውሉት? ኢትዮጵያ ውስጥ ቁጭ ብለው ኢትዮጵያዊ ወጣትን ኢትዮጵያዊ አዳጊ ህፃናትን ለማበላሸት ከስነ ምግባር ውጪ የሆነ ከኢትዮጵያዊ ስነ ምግባርና ባህል እሴት ውጪ የሆነ ሃይማኖቶች ያሉባት ሀገር የትኛውም እምነት ተቋም በዚህ መንገድ ሰው ጋጠወጥ እንዲሆን በዚህ መንገድ ሰው ባለጌ እንዲሆን ሰው በሃይማኖት በዶክትሪን ልንለያይ እንችላለን ከሌሎች እምነቶች ጋራ ወይም ደግሞ በመናምናቸው የእምነት ስርዓቶች እንለይ ይሆናል። ግን ሁሉም እምነት እኔ እስከማቀው ድረስ አሁን አንዳንድ ጉዳዮች ብናይም ሁሉም እምነት በእምነታቸው ውስጥ ያሉ አማኞቻቸው በስነ ምግባር የታነጹ እንዲሆኑ ይፈልጋሉ። ስለዚህ ከ90% በላይ አማኝ ያለባት ሀገር ላይ ወጣቶች አዳጊ ወጣቶች የምዕራቡ ዓለም ተጽዕኖ ጭንቅላታቸውን እያዞራቸው ወላጆች ግራ ገብቷቸው በዚህ በሚገኙበት በዚህ ዘመን አማርኛ ቋንቋ እየተናገሩ ኢትዮጵያውያን ወጣቶችና ህፃናት አዳጊያን በሚሰሙት አማርኛ ቋንቋ እየተናገሩ ኢትዮጵያዊ ባህልን ኢትዮጵያዊ ስነ ምግባርን ኢትዮጵያዊ ተውፊትን በኢትዮጵያ ያሉ የሃይማኖት ተቋማትን በማይወክል መልኩ እንዲህ ስርዓት አልባ የሆነ ነገር እየተናገሩ በአደባባይ እኔ የምለው ሃይ የሚላቸው የመንግስት አካል የለም ወይ? በስነ ምግባር ጥሰትና ጉድለት ሰው ፍርድ ቤት ቆሞ ይከሰስ የለ እንዴ? በህብረተሰብ መካከል ጸያፍ የሆነውን ነገር የሚያደርግ ሰው በህብረተሰብ መካከል ያልተገባ ነውር የሆነ ነገር የሚያደርግ ሰው ህገ መንግስቱ ያወቅሰውም እንዴ? መንግስት በዚህ ጉዳይ ላይ ዝም የሚለው ለምንድን ነው? እነዚህን አደብ ለምን እንዳያስይዝልንም? የሃይማኖት ተቋማትስ እንደ ሃይማኖት ተቋማት እኮ ከኢትዮጵያዊ ባህል እሴት ከሃይማኖቶች እሴት ውጪ የሆነ ነገር ሲገኝም እኮ ጭምር ማረቅ ይገባል። የኢትዮጵያ ባህልና ቱሪዝምስ ይሄ ጉዳይ ይመለከታችሁም ወይ? የሀገር ሽማግሌዎችስ የላችሁም ወይ? እንደገና ደግሞ በኢትዮጵያ ውስጥ ሰዎች የሚያደርጉት ማናቸውንም እንቅስቃሴና ማናቸውንም የሚዲያ ስራ የሚከታተል የመገናኛ ብዙሃን ድርጅት አለ። የመገናኛ ብዙሃን ድርጅት እያንዳንዱ ሰው ለምሳሌ ፖለቲካ ቢሆን ያልተገባ ነገር ሲናገር ህዝብ ከህዝብ ሊያባላ ቢነሳኮ ማስጠንቀቂያ ይሰጠዋል አይደል? ከስርዓት የወጣ ከህግ ውጪ የሆነ ከሃይማኖቶች ባህልና እሴት ውጪ የሆነ ከተውፊት ውጪ የሆነ ሰምተናቸው ማናቃቸው ጉዳዮች ወጣቱንና አዳጊ ህፃናትን ለማጥፋት በአደባባይ በዚህ በልክ ወጥተው ነውር የሆነ ነገር ሲገኝና ሲናገሩ ሚያነውር እንዴት ይጠፋል? እንዴት የሀገር ሽማግሌ ወጥቶ እንዴት የሃይማኖት አባቶች ወጥተው አያወግዙ እንዴ? ይሄ እኮ በእውነት እኛ እኮ ባደግንበት እንኳን በኔ እድሜ እንኳን ውጪ ወጥተን እኮ ያልተገባ ነገር ስናደርግ የሰፈር ሽማግሌዎች በከዘራ ይመቱን ነበርኩ። የሃይማኖት አባቶች እኮ ይመክሩን ይቆነጥጡን ነበር ጆሮአችንን ይዘው። እስላም ስለሆነ ክርስቲያን ስለሆነ እኮ አይደለም። ሼኪው ኢማሙ እኔን ይቆነጥጥ ነበር፣ ቄሱ ደግሞ መሐመድና እንተናን ይቆነጥጥ ነበር። ይሄ አይነት እሴት ነበር። ዛሬ በአደባባይ ብዙ ሺህ ህዝብ በግልጽ በሚያየው መልኩ ነውር የሆነ ነገር በአደባባይ እንደዚህ አድርጎ ሲናገር እንደፈለገ መሆንን ሲያስተምር የምዕራባውያኑን ተጽዕኖ ይሄንን እዛ የሆነውን የስነ ምግባር ጉድለትና ውርደት የሆነውን ነገር አጥቶ በአማርኛ ኢትዮጵያ ውስጥ እንዲህ ሲገልጥ የህግ ክፍል የለም? ባህልና ቱሪዝም የኢትዮጵያ ባህል አይመለከተውም? እንዲህ ሲጣስ የሃይማኖት ተቋማት እንደዚህ አይነት ነገሮች ሲሰሩ አይመለከታቸውም? የሚዲያ የበላይ አካል መገናኛ ብዙሃን ይሄን አይቆጣጠርም? ሃይማኖቶችስ አባቶችስ ያገር ሽማግሌዎች አትቆጣጠሩ? ምን እስኪሆን እኔ ይሄ ወቸው ጉድ የሚባለው ጣቢያ ህዝብ ወጥቶ ሊዘጋው ይገባል። እውነቴን ነው ማለት ልጆቻችን ነገ ከዛስ ምንድነው የሚማሩት? ከዚህ የእያንዳንዳችን ልጆች ናቸው ነገ ይሄንን የሚሰሙትና ያልተገባ ነገር ውስጥ የሚገቡት። ዛሬ በዩቲዩብ ስለተለቀቀና እኛ ቤት ስላልሆነ እያየን ሰቀን ያለፍን ሰዎች ካለን ነገ ይሄንን ጉዳይ ቤት
ነገ ይሄንን ጉዳይ ቤት ይስታገኛለሽ ዛሬ ካልጮህ ምን ነው በእንቁላሉ በቀጣሽኝ የሚለው ሳይቃጠል በቅጠል የሚለው የአባቶቻችን ብሂል የሚሰራው አሁን ነው በስንቱ ነገር ነው እንዴ በስንቱ ነገር ነው እኛ በእውነት ህሊናችን ተወጥሮ መከራ ምን በላው በስንቱ ነገር ነው ረፍት ምናጣው ደሞ እንደዚህ አይነት ጋጠወጥ ስነ ምግባር የሌላቸው ወጣቶች የሚያነውራቸው የሌለው ወጣቶች ሚዲያ ላይ ይወጡ ስነ ምግባር አልባ ትውልድ እንዲፈጠር ብልግና ሲያስተምሩ ዝም እኔ በጣም ነው በእውነት በጣም ነው ማዝነውና በዚህ ጉዳይ ላይ አፋጣኝ መልስ ያስፈልጋል እኔ ኦርቶዶክሳውያንም የእስልምና እምነት ተከታዮችም የፕሮቴስታንት እምነት ተከታዮችም ሌሎችም ሰው የሆናችሁ ሰውነት የሚሰማችሁ በሙሉ በዚህ ጉዳይ ላይ እንቅስቃሴ ማናደርግ ከሆነ ጉዳይ የለው ዋጋ የለው ነገ የምንጸየፈው አሁን በድብቅ የሚከናወነው ግብረ ሶዶማዊነት ሌዝቢያኒነት በድብቅ የሚከናወነው የሰይጣን ማምላክና የኢሉሚናቲ እምነት በአደባባይ የማይወጣበት ምክንያት የለም ነገ እንደዚህ በፖድካስት ሰበብ ለዚህ እኔ ኢትዮጵያውያን በዚህ ጉዳይ ላይ ይሄ እምነት ብቻ አይደለም ባህልም እሴትም ሀገርም ነው ነገ ሀገር የማይረከብ ትውልድ እየፈራ ነው ምን ሄደው ነገ እንዲህ አይነት ከስነ ምግባር የጎደለ ጋጠወጥ ትውልድ እንዲፈራ የሚሰሩ እንዲህ ያሉ ሰዎችን በህግ መጠየቅም ያስፈልጋል አደባባይ ላይ ኮኔት ደረገ ያለው አደብ ማስገዛትም ያስፈልጋል ይሄ ለሁላችሁም ለኢትዮጵያውያን ማስተላልፈው መልእክት ነው ሌላው ወደ ሶስተኛው ሐሳቤ ሲሄድ እንግዲህ በጣም ነው ማዝነው እንግዲህ በቤተክርስቲያናችን ላይ ብዙ ነገር ሲናገር የነበረ ግለሰብ ከትላንት ወዲያ ወይ ትላንትና የለቀቀውን ምስል አይቼ ነው አሁን ዛሬ ይዤላችሁ የመጣሁት እግዚአብሔር ያከበራቸው ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ በምዕራፍ 8 ላይ እንዴት ባለ መንገድ የሚገልጣቸውን ቅዱሳን ጻድቃንን ሰማዕታትን የእግዚአብሔርን የቃል ኪዳን ታቦት ሲንቅ ሲያንቋሽሽ የነበረ ግለሰብ እስቲ እንደው እንስማው በእውነት ትምክህቱን በቅዱሳን ላይ በቃል ኪዳኑ ታቦት ላይ በሽንገላ የሚናገረው ነገር እስቲ ስሙ ማርያም ታዋቂ የሆነችው የሆነ ጀብድ ሰርታ አይደለም ኢየሱስን ስለወለደች ብቻ ነው ማርያም በሰውና በእግዚአብሔር መሃል ሆና አታማልድም እንደ ሃይማኖተኛ አይነት ደንቆሮ የለም ባለፈው ነግሬያቸዋለሁ ሃይማኖተኞች ሲበጠበጡ ብያለሁ አሁንም ይበጠበጣሉ ምንም ማስተካክለው ነገር የለም ገብርኤል ያስገባኛል ማርያም ታስገባኛለች የንስያ አባቴ ያስገባኛል ተመልከቱ በዚህ ልክና በዚህ መጠን በቅዱሳን ላይ በድንግል ማርያም ላይ በታቦት ላይ በመላእክት ላይ ሲገዳደር ሲናገር እግዚአብሔርን አውቃለሁ ከሚል ሰው በማይጠበቅ መንገድ ምክንያቱም እግዚአብሔር እርሱ ያከበራቸውን እንድናከብር ይፈልጋል እናንተን የሚቀበልና ይቀበላል አለ ይሄ ብቻ አይደለም በዚህ በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 8 ቁጥር 28 ጀምሮ እግዚአብሔርንም ለሚወዱት እንዳሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ልጁ በብዙ ወንድሞች መካከል በኩር ይሆኑ ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል አለ እንግዲህ ልብ በሉ አስቀድሞ የሚወሰናቸው እነዚህን ደግሞ ጠራቸው የጠራቸውን ደግሞ እነዚህንም አጸደቃቸው ያጸደቃቸውን ደግሞ እነዚህን አከበራቸው ይላል እግዚአብሔር ያከበረውን እግዚአብሔር የወደደውን መውደድ ክርስቶስ ያከበራቸውን ማክበር መጽሐፍ ቅዱሳዊ ነው ሃይማኖታዊ ትእዛዝ ነው ክርስቶስን መቀበል ነው እሱ የሚናገረውን ነገር መቀበል ክርስቶስን መቀበል ነው እንዲህ ባለ መንገድ ክርስቶስ የተቀበላቸውን እሱ ያጸደቃቸውን ስለ ስሙ የተጋደሉ ቅዱሳንን መላእክትን እመቤታችን ቅድስት ድንግል ማርያምን የቃል ኪዳኑን ታቦት በዚህ መልኩ ለማዋረድ ሲሞክር የነበረ ግለሰብ አሁን ደግሞ እሱ በቸርች ውስጥ ያስደረገው ተመልከቱ ስፍራውን ሰጥቻለሁ የእግዚአብሔር ሰው እንኳን ደህና መጣ ብላችሁ ተቀበሉት ተመልከቱ ለቅዱሳን ክብር ለመስጠት የሚንቀጠቀጥ የሚነስረው ግለሰብ በሱ ላይ ደግሞ መጽሐፍ እንደሚናገር የስድብ አፍ ተሰጠው ተብሎ ዘንዶ እንደተናገረ በቅዱሳን ላይ ለመናገር አፉን የሚያላቅቀው የግለሰብ በራሱ አዳራሽ ውስጥ ግን ተመልከቱ ልክ እንደ ክርስቶስ በመዋለ ስጋዌው በምድር በሚመላለስ ሰዓት 5 ገበያ ህዝብ ይከተለው ነበር ልብሱን ይነኩት ነበር ይናጠቁት ነበር ይዳስሱት ነበር ይፈወሱ ነበር እንደሚ ልክ እንደ ክርስቶስ ተመልከቱ
እግሩ ላይ እስኪወርቁ ድረስ እስኪናጠቁት ድረስ በአዳራሽ ውስጥ ላይ እንደ እንትን ይሆኑ በዚህ ልክና በዚህ መጠን እየተገለጠ እሱ ግን ቅዱሳንን ሲንቅና ሲያንቋሽ ተመለከተ። ልብ በሉ እንደው ትንሽ ማፈር የሚባል ነገር የለም ወይ? እንደው መጽሐፍ ቅዱስን የሚያውቅ በእውነት እግዚአብሔርን የሚያውቅ ትንሽ እንደው ህሊና ያለው ሰው እንደዚህ ማድረግ አለበት? በምን አንደበቱ ነው አሁን እሱ እግዚአብሔር ያከበራቸውን እግዚአብሔር የወደዳቸውን የሚንቅ? እሱ ግን በዚህ ልክና በዚህ መንገድ ተመልከቱ አደባባይ ላይ እንዲህ ይሆናልና እኔ እነሱ ቢዝነስ እየሰሩ ነው። ምክንያቱም ውጤቱን ያው እዚህ ጋር ተመልከቱት። ውጤቱን ያው እኔ ያወራው እናንተ ተመልከቱት። ውጤቱን በምን አይነት መንገድ እንደሚኖሩ የሚነዷቸው መኪናዎች፣ የሚኖሩባቸው ቤቶች፣ የሚኖሩት የተንደላቀቀ ህይወት ስጋዊ ነገር ስለሆነ የሚፈልጉት እታች ያለውን ህዝብ በድንቁርና ውስጥ እየመሩ ዝም ብለው ደንቆሮም ሲባል አሜን እያሉ ሃሌሉያም ሲባል አሜን እያሉ ተሳስቻለሁም ሲባል አሜን እያሉ እንዲኖም ሲባል አሜን እያሉ የሚኖሩትን የዋሃንን ተጠቅሞ እነሱ ቢዝነስ ስለሚሰሩ እኔ ስለነሱ አይደንቀኝም። ከታች ያላችሁ ሰዎች ግን ማስተዋል አላችሁ። ጆሮአችሁ ያደምጣል፣ አይናችሁ ይመለከታል፣ ልቦናችሁ ያስባል፣ አይምሮአችሁ ይሰራል። እግዚአብሔር አምላክ ማስተዋሉን ይስጣችሁ እዛ ላላችሁ። እኔ በእውነት ምክንያቱም በዚህ መንገድ የሚጸድቅ ህዝብ የለም። በዚህ መንገድ የምትሰበክም ወንጌል የለችምና እናንተ ባሪያ ሆናችሁ በእናንተ ባርነት እነሱ እንዴት እንደላቀቀ ህይወት ይኖራሉና እግዚአብሔር ልቦና ይስጣችሁ ለሁላችሁ። የመጨረሻው እንግዲህ ብዙ ጊዜ ስለዚህ ሰው እየተናግረናል። አቡሃላ ሐሰት ነው፣ የሐሰት አባቷ ነው፣ ቤተክርስቲያኗን አቃታለው ከእግር እስከ ራሷ፣ ግዕዙን እንደው በቃ ከእርባታ ጀምሮ ቅኔውን ስራቀቅበት በአብያተ ክርስቲያናቷ ባሏት ወንበሮች ሁሉ ተቀምጬ ተምሬ ድጓውን ጾመ ድጓውን መጽሐፍት ቤት ታች ቤት ላይ ቤት ትርጓሜ ቤት ገብቼ በቃ ያልተማረው ነገር የለም። ግን ስለ መስቀሉና ስለ ቅድስት ሄሌኒ ሲናገር የተመገዘበትን የሚለው የተመዘገበበትን ብሎ ያነበበ ሰረቀ በስጋም ድንግል ዘንበለ ዘርአ ብእሲ ወአድኀነነ የሚለውን እንዴት አድርጎ ሸርድዶ እንዳነበበ ባለፈው ሰርቼላችኋለሁ። ግዕዝ ማንበብ የማይችል አማርኛ ማንበብ የማይችል ግለሰብ በውሸት ባለፈው ወገቤን አመመኝ ብሎ ወደ 10 ምናምን ሚሊዮን ብር የተለመነለት አሁን ደግሞ በሆነ ጊዜ ላይ እስቲ ራእይ የሚያመለክታችሁ አገልግሎት አለመች ብሎኛል 2 ክፍል ቤት ውስጥ ነው ያለውትና እንደው ጌታስ ቤትን አስመልክቶ ለኔ የተናገረው ራእይ ካለ አምጡልኝ ያለ ገንዘብ ቤት ለማስገዛት የሚሄድ የውሸት አባት ቀለም ወርቅ አይተንፍሱ የሚባል ኤርሚያስ አበበ ብሎ ራሱን የሚጠራ ሰው ውሸታ እንዲህ ለና አዳም እኔ አሁን በመምህሩ ላይ ወይም ደግሞ ባነሳቸው መምህር ጉዳይ ላይ መናገር ፈልጌ አይደለም። ያው እንደሰማችሁት ኦርቶዶክሳውያን ገዳይ ናቸው፣ ወንድሜ በቃ ያጎቴ ልጅ ነው ያክስቴ ልጅ ገለመሌ ቀድሶ ሲወጣ አቁርበው ገደሉት ነው እያለ ያለው። ያሰማው ድምጽ ደግሞ የመምህር በትረ ነው። ብዙ ኦርቶዶክሳውያን በቲክቶክ ላይ የሚሰሩም በዩቲዩብ ላይ የሚሰሩም ስለሱ ጉዳይ መልስ ሰጥተውበታል። መምህር በትረ ናቸው። መምህር በትረ ዲያቆን ነበሩ። አሁን በቅስና ያገለገሉ ያሉ ድምጸ መረዋ አሁንም ድረስ በማገልገል ላይ ያሉ ናቸው። እንግዲህ እሳቸውም ወጥተው አልሞትኩም እንደሚሉ ተስፋ አደርጋለሁኝ። ያው ተራ ስለሆነ ስለማይመለስለት ነው ለዚህ ግለሰብ ዝም ያሉት። ግን እኔ ማንሳት የፈለኩት አሁን አንተ ብዙ ሰው ታስተምራለህ። ኤርሚያችን አንበሳ ኦርቶዶክሳውያን አፋቸውን አዘጋቸው ገለመሌ ትባላለህ። እንደው አጋንንት እንኳን ያንተን ያክል ውሸት ያውቃል? ቀለም ወርቅ አንድ ጥያቄ ልጠይቅህ። አጋንንት እንኳን ያንተን ያክል ውሸት ያውቃል ወይ? ኤርሚያስ ብለህ ተቀመጥክ ራስህን በዚህ ልክ በመዋሸት ይሄ ወንጌል በዚህ ልክ በመዋሸት ይሰበካል? የወንጌል ክርስቶስ ወንጌል ሲያስተምር በጣም በርካታ ጊዜ እውነት እላችኋለሁ በበጎች በር የሚመጣ እያለ
ስለ እምነታቸው ማነስ መንግስተ ሰማያት ምን እንደምትመስል እውነቱን እላችኋለሁ ቃሉን ሰምተው የሚያደርጉ እያለ ስለ እውነት እላችኋለሁ ብሎ ብዙ ጊዜ ተናግሯል። መጽሐፍ ደግሞ እውነቱን እውነት ሐሰቱን ሐሰት ብሎ ይላል። አሁን አንተ እንዲህ ባለ መንገድ ውሸት በህይወት ያለ ሰው የማታውቀው ሰው ከሆነ ቦታ እንትኑን አምጥተህ ቀርተህ በዚህ መንገድ ቅዳሴ ላይ ሲቀደስበት የነበረውን ዜማ አምጥተህ ወንድሜን ኦርቶዶክሳውያን እንደዚህ አድርገው ቀድሶች በጣም በቁርባን ገደሉት ብለህ ምን አይነት ወንጌል ነው የትኛውን ኢየሱስ ነው የምትሰብከው? አታፍሩም ወይ ያብራችሁ ያላችሁ የምትከተሉት? ቀለም ወርቅ አይተንፍሶ ኤርሚያስን የምትከተሉ አታፍሩም ወይ? አንገታችሁን አትደፉም? በዚህ አይነት ውሸት ነው ክርስቶስ የሚሰበከው። ይሄ ወንጌል አርነት እኮ ነው። ወንጌል ነፃ የሚያወጣ እውነት። ይሄ ወንጌል በዚህ የሚሰበከው ለነገሩ እናንተ ሐሰተኛውን ክርስቶስ ነው የምታመልኩት። የምትሰብኩትም የሐሰተኛው ክርስቶስን ወንጌል ነው፣ የሱን ወንጌል ነው። የሐሰተኛው ክርስቶስ መንገድ ጥራጊ ናችሁ። የማቴዎስ ወንጌል ምዕራፍ 24 እንደሚናገር ራዕይ ዮሐንስ እንደሚገልጣችሁ ያ ሐሰተኛው ሐሳዊ መሲህ ከመምጣቱ አስቀድሞ የሐሰተኛው ነብይ የሐሰተኛው ክርስቶስ መንገድ ጥራጊዎች ይገለጣሉ። እነሱ በመጀመሪያ በሐሰት ይገለጣሉ ተብሎ የተነገረላችሁ እናንተ ናችሁ። የዚህ ዓለም ነዋይ የዚህ ዓለም ገንዘብ የሚያማላችሁ ውሸታሞች ወንጌል ይዛችሁ ኢየሱስ እያላችሁ በውሸት የምትነግዱ ሐሰተኛውን ክርስቶስ የምትከተሉ እናንተ ናችሁና አታፍሩም ወይ? ኦርቶዶክሳውያን እንዲህ ባለ መንገድ በምን ሲገለጡ አይታችሁ ታውቃላችሁ? እናንተንም አንስተው ያቆም እናንተ ካላነሳችኋቸው። እኛ በምህራኑም በአውደ ምህረትም ስናስተምር ወንጌል ነው የምናስተምረው። ስንዱ እመቤት አባቶቻችን ክብር ይግባቸውና በየለቱ የሚቀደሰው የሚነበበው ወንጌል ነግረውናል። ቅዳሴ ተቀድሶ ካህናት አባቶቻችን ቅዳሴውን ቀድሰው ሲወጡ እኛ መምህራኑ ደግሞ በትርጓሜው ከሊቃውንቱም ከዚህም አምጥተን የተነበበውን ወንጌል ነው ምን ተረጉመው እንጂ እንደናንተ በውሸት ቤተክርስቲያኑ አትገለጥምና ታሳፍራላችሁ። የምትከተሏቸውም ልቦናችሁን ያብራላችሁ፣ ከሱ ጋር ያላችሁ ሰዎች ታሳፍራላችሁና ሳይመሽ ሳይጨልም ወደ ኦርቶዶክስ ተመለሱ። እውነት ያለው እዚች ቤት ነው። የገባቸው እየተመለሱ ነው። እንደነ ኤርሚያስ ያለ አጭበርባሪ ግን እድሜ ለነሳ ይስጣችሁ እንዳትቀጠፉ በእውነት ነው ብላችሁና በሐሰት የሚከበር ቤተ ፕሮቴስታንት ላይ ሰው የለም እንዴ? ሽማግሌ የለም? ኧረ ተው የሚል የለም እንዴ? አናውቅም የሚል ይሄ ሰውዬ አመልክበታለሁ የሚለው ቸርች የለውም እንዴ? አትመክሩትም አትገሱትም ነው? እናንተም እዛው በውሸት ነው የምትሰብኩት መድረኩ ላይ። በጣም ነው የምታሳፍሩት። ኤርሚያስም ያው ቀለም ወርቅ አይተንፍሶ ማለት ነው። የምትከተሉትም ሰዎች አብራችሁ የምታጨበጭቡም በሙሉ ሐሰተኞች ውሸታም ናችሁ። ውሸታም ደግሞ ዲያብሎስ ነው። የዲያብሎስ የግብር ልጅ ናችሁ። እግዚአብሔር ልቦናችሁን ይመልስላችሁ። ቤተክርስቲያን ግን በፈተና ውስጥ ብትኖርም እንደ ወርቅ እየነጠረች ትወጣለች እንጂ ምንም አትሆኑም። ታዩታላችሁ። እሱን ደግሞ ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ከጥቂት ቀናት ቆይታ በኋላ እንግዲህ በዚህ ትምህርትና መልእክት ተገናኝተናል። እንቀጥላለን። ሰሞኑንም ሐሳብ አስተያየት ያላችሁ መምህር ይሄን ጉዳይ እንዴት አየው፣ በዚህ ጉዳይ ላይ መልስ ብትመልስበት፣ ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች ብላችሁ ጥያቄ ሐሳብ ያላችሁ እዚህ ስር በሚሄደው የሶሻል ሚዲያ አድራሻና ስልኮቼ ልታገኙ ትችላላችሁ። እንዲሁም ደግሞ ሚዲያውን በተለያየ መንገድ እናግዛለን የምትሉም ሰዎች ካላችሁ በዚህ አድራሻዎች ተጠቅማችሁ ሚዲያውን በጋራ እንድናበረታው እንድናግዘውና ከፍ አድርገን ኦርቶዶክሳዊነትን በደንብ አድርገን እንድንሰብክ እንድታግዙ አሳስባለሁ። በመላው ዓለም ሆናችሁ ይሄን ድምጽ የምትሰሙ ሁላችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ለወዳጅ ለዘመዶቻችሁ ሼር በማድረግ አሁንም በድጋሚ ሚዲያውን እናሳድግላለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችንን ኢትዮጵያን ሰላም፣ ህዝቦቿን ደግሞ በፍቅር በምሕረት በአንድ ላይ ይጠብቅልን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ጻድቃን ሰማዕታት ረዳትነት ከሁላችን ጋር ይሁን። በሌላ ዝግጅት እስከምንገናኝ በያላችሁበት ቸር ቆዩ።